ተመልካቾቻችን ከአዲስ አበባ ተነስተን ኢቫንጀሊካል ሚዲያ ኔትወርክ አሁን ጅማ እንገኛለን። እንግዲህ ጅማ ባለፈው አንድ 15 ቀን በፊት ደግሞ እዚሁ ነበርን። ተመልሰን የምንመጣበት ጉዳይ መጥቷል። ዛሬ ደግሞ በአዲስ ኪዳን መጥመቃውያን እዚህ ፕሮግራም አላቸው። እሱን ለመዘገብ ከባልደረቦች ጋር ወደዚህ ወደ ጅማ መተናል። የኢቫንጀሊካል ሚዲያ ኔትወርክ እንግዲህ የአዲስ ኪዳን መጥመቃውያን ፕሮግራሙን ደግሞ ከዚህ የዘገበ ወደ እናንተ ማድረሱን ይቀጥላል። ተስፋዬ ካሳሁን ነኝ በኢቫንጀሊካል ሚዲያ ኔትወርክ ከጅማ ከተማ። የአዲስ ኪዳን መጥመቃውያን ቤተክርስቲያን አመራሮች ጅማ ከተማ ደርሰዋል። እንግዲህ እነሱን ተቀብለናል። እንኳን ደህና መጣችሁ። እንኳን ሰላም ጠበቃችሁን። እንዳላችሁት የመጣ ነው ከዋና ቢሮ ነው። የቤተ እምነቱ ፕሬዝዳንት ነኝ ፓስተር ታዬ ደገፉ። የመጣ ነውም የኢትዮጵያ አዲስ ኪዳን ቤተክርስቲያን የጅማ አጥቢያ የህንፃ ግንባታን ለማስመረቅ ነው። እንኳን ደህና መጣችሁ። እንግዲህ እዚህ ጅማ ከተማ ስትገቡ የጅማ ከተማ ውስጥ ምን ያክል ተቋም አላችሁ? ለምሳሌ ምን ያህል አጥቢያ አለ? እዚህ አካባቢ ያላችሁስ የእምነታችሁ ወይም የቤተክርስቲያኗ ተቋም ምን ይመስላል? ጅማ አጥቢያ እናት ቤተክርስቲያን ነች። በቦንጋ ብሎም ደግሞ በሚዛን ተፈሪ፣ ሚዛን ቴፒ፣ እንደገና ደግሞ በሊሙ እንዲሁም በአጂፕ ቲሻይር ደግሞም ከጅማ አጥቢያ ተነስተው ዳውሮ ላይ ወደ 12 የሚሆኑ አጥቢያ ቤተክርስቲያን አጠቃላይ በጅማ እናት ቤተክርስቲያን የተተከሉ ቤተክርስቲያናት ናቸው። እሺ፣ በጣም ነው የማመሰግነውና እዚህ አሁን ለህንፃ ምረቃ እንደመጣችሁ ነግራችሁናል። ህንፃ ምረቃ ብቻ ነው ወይስ ሌላ የሚጠበቅ ነገር አለ? ስሞትን ይንገሩኝና ስለ መልሱ። ግን ፓስተር ጌታቸው ጥቅ እባላለሁ። በኢትዮጵያ አዲስ ኪዳን የሚሽን ዳይሬክተር ሆኜ ያገለግለዋለሁ። በዚህ ህንፃ ምረቃ የምንጠብቃቸው ብዙ ሰዎች ከመንግስት አካላት እንዲሁም ደግሞ ከኢትዮጵያ አዲስ ኪዳን ዋና ቢሮ ዋና አመራሮች እና ብዙ ምዕመናን፣ ሌላ ቀሪ ጊዜያችን ደግሞ ሰኞ ጉብኝት ጊዜም እንደምናደርግ በዚች ከተማ 3 አጥቢያዎች አሉን። እነሱን ጉብኝት እናደርጋለን። ከኛ ጋራ ደግሞ የልማት ኮሚሽን ከኛ ጋራ አለ። እነሱም ደግሞ ሌላ ስራ አብሮ ተያይዞ የሚሰሩ ስራዎች እንዳሉ ጥሩ ጊዜ እንደምኖረን ተስፋ አለ። እንግዲህ ፓስተር ጌታቸው እንደነገሩን የልማት ኮሚሽኑም ስራ አለው ተብሏልና የልማት ኮሚሽኑ የሚመለከተው ሰው ካለ ባይማናገሩ ደስ ይላል። እሺ፣ እኔ ማሞ ቀጸላ እባላለሁ። የኢትዮጵያ አዲስ ኪዳን ልማት ኮሚሽን ኤክስኪዩቲቭ ዳይሬክተር ነኝ። ፓስተር ጌታቸው እንደገለጹት በሚኖረን ቆይታ እዚህ ፕሮጀክት አለን። የልጆች ልማት ፕሮጀክት ሰፊ ስራ እየሰራ ያለ ፕሮጀክት ነው። በልማቱ ቤተክርስቲያን እንድትታወቅ ቤተክርስቲያን ፊት ወጥታ ማህበረሰቡ ላይ በጎ ተጽዕኖ እንድትፈጥር እያደረገ ያለ የልማት ፕሮጀክት አለን። ያንን ፕሮጀክት ከሰራተኞች ጋር ሆነን እንጎበኛለን፣ አብረን እንመካከራለን፣ ቀጣይ እርምጃዎቻችን ላይ እናቅዳለን። ለዚህ አይነት ስራዎችን እናም ወደፊት ልማት የምናሰፋባቸውን አካባቢዎች እንደተገለጸው ዙሪያ ላይ ያሉ ቸርቾችንም እንጎበኛለን ለቀጣይ ለልማት ስራ ማለት ነው። እሺ፣ በጣም ነው የማመሰግነው። ተመልካቾቻችን እንግዲህ በዚህ ጅማ ከተማ የአዲስ ኪዳን መጥመቃውያን ቤተክርስቲያን ህንፃ ያስመርቃል፣ የልማት ስራዎችን ይጎበኛል። እንደዚሁም ጊዜ ያሉትን ቤተክርስቲያናት ስለሚጎበኝ እነዚህን ደግሞ ከስፍራው እየተከታተልን ወደ እናንተ ማድረሳችን እንቀጥላለን። ለኢቫንጀሊካል ሚዲያ ኔትወርክ ተስፋዬ ካሳሁን ነኝ ከጅማ ከተማ።